ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 27 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን በርካታ ፋብሪካዎች ምርትን ለመቀነስ ወይንም ለማቆም መገደዳቸው ተሰምተዋል። ፋብሪካዎቹ ምርታቸውን ለመቀነስና ለማቆም የተገደዱበት ጉዳይ በተመለከተ የወጣ ዝርዝር መረጃ አለ። አብራችሁን ስትቆዩ የምትሰሙት ይሆናል። በስራ መግቢያና መውጫ ሰዓት በልዩ ሁኔታ ለተፈቀደላቸው ተቋማት ብቻ ለከባድ መኪና የመንቀሳቀሻ ፍቃድ እየተሰጠ መሆኑ ተገልጿል። ከዚህ ጋር በተያያዘ ይህንኑ የመንቀሳቀሻ ፍቃድ ተመሳስሎ በተሰራ ቴክኖሎጂ በመጠቀም ፎርጅድ የሚሰሩ አካላትን በተመለከተ የተሰማው አዲስ መረጃ ይዘናል፣ ተሰሙታላችሁ። በምግብ ነክ ዕቃዎች ላይ የዋጋ ግሽበት መታየቱ ተሰምቷል። ሙሉ መረጃውን እናጋራችኋለን። በኦንላይን ግብይቶችን የሚያከናውን ማንኛውም ዜጋ ማድረግና ማሟላት ያለበት ነገሮች በተመለከተ የወጣው አዲስ ጥብቅ መረጃም አብራችሁን ስትቆዩ የምትሰሙት ነው። የተከበራችሁ ተከታታዮቻችን የእነዚህና ሌሎች ጉዳዮችን ዝርዝር መረጃ ለመስማት አብራችሁ እንድትቆዩ በድጋሚ እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። ከኤሌክትሪክ ኃይል ሽያጭ በሚሊዮን ዶላር የሚቆጠር ከፍተኛ ገቢ መገኘቱ ተገለጸ። በ2018 በጀት ዓመት ባለፉት 4 ወራት ለኬንያ፣ ጅቡቲና ታንዛኒያ በሽያጭ ከቀረበ የኤሌክትሪክ ኃይል 46.8 ሚሊዮን የአሜሪካ ዶላር ገቢ መገኘቱን የኢትዮጵያ ኤሌክትሪክ ኃይል አስታውቀዋል። ገቢው ከእቅዱ 25 በመቶ ብልጫ ያለው መሆኑን የገለጹት የተቋሙ ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ተቋሙ የሚያመርተውን የኤሌክትሪክ ኃይል በዋነኛነት ለኢትዮጵያ ኤሌክትሪክ አገልግሎት እንዲሁም ከፍተኛ ኃይል ለሚጠቀሙ ኢንዱስትሪዎች፣ ለኢትዮ ጅቡቲ የምድር ባቡርና በማይኒንግ ዘርፍ ተሰማርተው ክፍያን በዶላር ለሚፈጽሙ አካላት እንደሚያቀርብ ገልጸዋል። በተጨማሪም ለውጭ ኤሌክትሪክ ኃይል ፈላጊ ሀገራት የሚያቀርብ መሆኑን የገለጹት አቶ ሞገስ በዋነኛነት ኬንያ፣ ጅቡቲና ታንዛኒያ መዳረሻዎች እንደሆኑም አመላክተዋል። በዚህም በ2018 በጀት ዓመት ባለፉት 4 ወራት ለኬንያ፣ ጅቡቲና ታንዛኒያ በሽያጭ ከቀረበ የኤሌክትሪክ ኃይል 46.8 ሚሊዮን የአሜሪካን ዶላር ገቢ መገኘቱን ጠቁመዋል። የኢትዮጵያ ኤሌክትሪክ ኃይል የጣቢያዎችን ኃይል የመሸከም አቅም ለማሳደግና የመቆጣጠሪያ ስዊቾችን በመቀየር ተጨማሪ ደንበኞችን እንዲያስተናግዱ የማድረግ ስራዎች ማከናወኑን እንዲሁም አዳዲስና ተጨማሪ አቅም ያላቸው ትራንስፎርመሮች የመቀየር ስራዎች መስራቱንም የኮሚኒኬሽን ዳይሬክተሩ ጨምረው ገልጸዋል። በተከናወኑት ስራዎች የአገልግሎት ጥራት በማሻሻልና ተደራሽነትን በማስፋት ተጠቃሚዎች ያለምንም ችግር አገልግሎት እንዲያገኙ የተደረገ መሆኑንም አብራርቷል ሲል ኢዜአ ዘግቧል። በሀገሪቱ ከፍተኛ የኢኮኖሚ እንቅስቃሴ ቢኖርም የተመሰከረላቸው የሂሳብ አዋቂዎች ቁጥር ዝቅተኛ ነው ተባለ። በኢትዮጵያ የፋይናንስ ኦዲት ዘርፍ ትኩረት አልተሰጠውም የተባለም ሲሆን በሀገሪቱ 230 ብቻ የተመሰከረላቸው ሂሳብ አዋቂዎች እንዳሉ ተጠቁመዋል። ይህንን ያሉት በኢትዮጵያ የአካውንቲንግና ኦዲቲንግ ቦርድ የተመሰከረለት የሂሳብ አዋቂ የሆኑት አቶ ጥላሁን ግርማ ሲሆኑ በኢትዮጵያ ትላልቅ የመንግስትና የግል የፋይናንስ ተቋማት ቢገኙም የፋይናንስ ኦዲት ዘርፍ ትኩረት እንደተነፈገው ይገልጻሉ። አክሎም በሀገሪቱ ከፍተኛ የኢኮኖሚ እንቅስቃሴ ቢኖርም የተመሰከረላቸው ሂሳብ አዋቂዎች ቁጥር 230 ብቻ እንደሆነ የሚገልጹ ሲሆን ኢትዮጵያ እንደ አውሮፓውያን አቆጣጠር በ2014 ዓለም አቀፍ የሂሳብ አዘገጃጀትና አቀራረብ ስርዓት ብትቀበልም በሂሳብ ዝግጅትና አቀራረብ ላይ ተለምዶአዊ አሰራር ጎልቶ እንደሚታይ ተናግረዋል። በኢትዮጵያ ያሉ የመንግስትና የግል ተቋማት ለዘርፉ ዝቅተኛ አመለካከት በመስጠት የባለሙያዎችን አቅም ሲያጎለብቱ እንዲሁም የፋይናንስ ተቋማቸውን ሲያዘምኑ አይታዩም የሚሉት አቶ ጥላሁን ተቋማት የፋይናንስ አቅማቸውን ማዘመንና ለባለሙያዎች ሙያዊ ስልጠና እንዲሰጡ በሕግ መገደድ እንዳለባቸውም ጠቁመዋል። የውጭ ባለሀብቶች ወደ ሀገር ውስጥ ሲገቡ ትኩረት ከሚያደርጉበትና ከሚመለከቱት ውስጥ የፋይናንስ ስርዓቱ ምን ያህል ግልጽና ወጥነት እንዳለው መሆኑን ጠቁመው የፋይናንስ ስርዓቱ ካልዘመነ በኢንቨስትመንት ላይ የሚኖረው ጫና ከፍተኛ እንደሆነ ገልጸዋል። የኢትዮጵያ አካውንቲንግና ኦዲት ቦርድ ወደ ስራ መግባቱ በዘርፉ ቀደም ሲል ይታዩ የነበሩ ክፍተቶችን ከመሙላቱ በተጨማሪ ሁለት አይነት ማለትም ለባንክ የትርፍ ለገቢዎች የኪሳራ ሪፖርት አቀራረብን ይቀርፋልም ያሉ ሲሆን ቦርዱ ኢትዮጵያ የተቀበለቻቸውን ዓለም አቀፍ ሕጎች መቆጣጠርና ተግባራዊነቱን ማረጋገጥ እንደሚጠበቅበትም አቶ ጥላሁን ግርማ ተናግረዋል።
የተከበራችሁ የገበያ ሚዲያ ተከታታዮቻችን መረጃዎቻችንን በመከታተል ላይ ትገኛላችሁ። አሁን ደግሞ በዝርዝር ለመመልከት ወደ መረጥነው ጉዳይ እናመራለን። በኦንላይን ግብይቶችን የሚያከናውን ማንኛውም ዜጋ የንግድ ፍቃድ ማውጣትና ደረሰኝ የመቁረጥ ግዴታ አለበት ተብሏል። ዝርዝሩን መላኩ ደምሰው ተከታትሎታል። በኦንላይን ግብይቶችን የሚያከናውን ማንኛውም ዜጋ የንግድ ፍቃድ ማውጣትና ደረሰኝ የመቁረጥ ግዴታ እንዳለበት ተገልጿል። አዲስ አበባ ከተማ አስተዳደር ገቢዎች ቢሮ በኦንላይን የሚደረጉ ማንኛውንም አይነት ግብይቶችን በደረሰኝ ለማከናወን አዲስ ዲፓርትመንት ማቋቋሙን አስታውቋል። ይህ አዲስ የተቋቋመው ዲፓርትመንትም በቅርቡ ተግባራዊ እንደሚሆን በመግለጽ ዲፓርትመንቱም በከተማ አስተዳደሩ ገቢዎች ስር በመሆንም የቁጥጥር ስራዎችን ያከናውናል ሲሉ የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ የህዝብ ግንኙነት ዳይሬክተሩ አቶ ሰውነት አየለ ለገበያ ሚዲያ ተናግረዋል። አሁን እኛ አስፈላጊነቱ ታምኖበት አደረጃጀት ተፈጥሮ ተቋቁሞ ሰው ኃይል እየተሟላ ነው ያለው። ያው እንደሚታወቀው በከተማችን ላይ በአሁኑ ሰዓት አምሳት ሆነ የኦንላይን ግብይት ይካሄዳሉ። እነዚህ የሚካሄዱ የኦንላይን ግብይቶች በደረሰኝ ይቻላለባቸው ሲያታዊ የግብር አሰባሰብ ስርዓት የኛ መረን ነው ለማስፈን በአንድ በኩል በሱቅ ላይ ከፍቶ በንግድ ድርጅት የሚነግደው ነጋዴ ደረሰኝ ተገባ አለበት ሁኔታ በሌላው በኦንላይን የሚያደርገው ደግሞ ከዚህ ውጭ ሊሆን አይችልም። በዚህም በኦንላይን ምርቶችን የሚሸጥ ማንኛውም አካል ንግድ ፈቃድ ማውጣት እንዳለበትና ደረሰኝ የመቁረጥ ግዴታ እንዳለበት በማወቅ ደግሞ ካሁኑ ዝግጅት ማድረግ ያስፈልጋል ያሉት አቶ ሰውነት ይህን ተግባራዊ ለማድረግም የቁጥጥር ስራው በቅርቡ ይጀምራል ብለዋል። የአሰራር ስርዓት ይዘረጋል። ያው እነዚህ ሰዎች ሀገር ውስጥ ናቸው፣ ሀገር ውስጥ ነው የሚሰሩት። አድራሻ ያላቸው ስለዚህ እንዲመዘገቡ ሊደረግ ይችላል። ዝርዝር ነገሩ እንግዲህ እንዴት መፈጸም አለበት የሚለው በቀጣይ በጋራ የምናየው ነው የሚሆነው። ዞሮ ግን ክፍሉ ተደራጅቶ አሁን እሱ የአሰራር ስርዓቶችን ይዘረጋል። በዛ መሰረት ሁሉም በኦንላይን ላይ የተሰማራ ዜጋ የሚጠበቅበትን የግብይት ግዴታ መወጣት መቻል አለባቸው። ግብይታቸውን ደግሞ በደረሰኝ መፈጸም አለባቸው። ይህንን እንዴት ነው ቴሌ ጋራ ሌሎች ከሚመለከታቸው አካላት ጋራ ተናሽቶ ይሰራ ነው ማለት ነው። ስለዚህ እያንዳንዱ ግብይት ደረሰኝ ላይ ብቻ እንዲመሰረት ለማድረግ በቀጣይ ሰፊ የቁጥጥር ስራዎችን እንሰራለን ማለት ነው። ስለዚህ በዚህ ስራ ውስጥ የተሰማሩ ካሉ ከወዲሁ ራሳቸውን ማዘጋጀት መቻል አለባቸው። የሚጠበቅባቸውም የግብር ግዴታ መወጣት መቻል አለባቸው። ስራዎች ይሰራል ማለት ነው። ይክፍል የህዝብ ግንኙነት ዳይሬክተሩ አክለውም በቅርቡ የወጣው የገቢ ግብር አዋጅ ቁጥር 1195/2017ም በኦንላይን የሚደረጉ ግብይቶችን የሚያከናውን ማንኛውም ዜጋ ቢሆን ንግድ ፍቃድ ማውጣት እንዳለበት ይደነግጋል ሲሉ አብራርተዋል። ግዴታ ነው እንግዲህ የገቢ ግብር አዋጅ 1195/2000 አሁን ያወጣው 2017 የወጣው አዋጅም ያስገድዳል። ህጋዊ የሆነው እያንዳንዱ ሰው ህጋዊ ከተማው የምትሰራው ከፋይ በሚሰበሰበው ገንዘብ ነው። የተሰማራው ገቢ ካገኘ ድረስ ግዴታው ነው ማለት ነው። በተጨማሪም አሰራሩ ወደ ተግባር ሲገባ ከቦታ ቦታ እቃ ዴሊቨሪ በሚደረግበት ጊዜም ከደረሰኙ ጋር አብሮ ለሸማቹ እንዲደርስ ማድረግ እንዳለበትም የተጠቆመ ሲሆን ከነዚህ ውጪ በኦንላይን በማስተዋወቅ ያለ ደረሰኝ የሚደረጉ ግብይቶች ላይ ጥብቅ ቁጥጥር እየተደረገ በመሆኑ ሁሉም ሰው ተገንዝቦ ወደ ህጋዊ ስርዓት መምጣት ይኖርበታል ሲሉ አሳስበዋል። በሌላ በኩል በኦንላይን የሚደረጉ ግብይቶችና ማንኛውም ምርቶችን የሚሸጥ ነጋዴ ንግድ ፍቃድ ሊኖረው ይገባል ብለው ኦንላይን መሸጡን እናበረታታለን። ነገር ግን ማንኛውም ዜጋ በኦንላይን ምርቶችን በሚሸጥበት ጊዜ ደረሰኝ የመቁረጥ ግዴታ አለበት ሲሉ የገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ ከቀናት በፊት ገልጸው እንደነበር ይታወሳል። ቀጥለናል። የተከበራችሁ ተከታታዮቻችን በምግብ ነክ ዕቃዎች ላይ የዋጋ ግሽበት መታየቱ ተገለጸ። በ2018 ዓ.ም ህዳር ወር ላይ የምግብ ነክና አልኮል ያልሆኑ መጠጦች ዓመታዊ የዋጋ ግሽበት መጠን ጭማሪ ማሳየቱን የኢትዮጵያ ስታትስቲክስ አገልግሎት አስታወቀ። የህዳር ወር 2018 ዓ.ም አጠቃላይ የዋጋ ግሽበት ወደ 10.9% በመውረድ በህዳር ወር 2016 ዓ.ም ከተመዘገበው የ16.9% ግሽበት ቅናሽ ማሳየቱ የተገለጸ ሲሆን ከወር እስከ ወር አጠቃላይ የዋጋ ግሽበት
ምርቱም በ1.4 በመቶ ቅናሽ አሳይቷል ያለው አገልግሎቱ ይህም የዋጋ ግፊቱ እየቀነሰ መሆኑ ያሳያል ተብሏል። የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 10.6 በመቶ የደረሰ ሲሆን በዋናነት የአትክልት፣ የስጋ፣ የስኳርና ጣፋጭ ምግቦች፣ የወተት ተዋጽኦዎች፣ የፍራፍሬ፣ የዘይትና የቅባት እንዲሁም ሌሎች የምግብ ሸቀጦች ዋጋ ጭማሪ በመከሰቱ ምክንያት ሲሆን በሌላ በኩል የዳቦና የጥራጥሬዎች የዋጋ ግሽበት በ3 በመቶ ቅናሽ ማሳየቱ ተገልጿል። ምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት 11.4 በመቶ ሲደርስ ባለፈው ጥቅምት ወር በከፍተኛ ሁኔታ ጭማሪ አሳይቶ የነበረው የትራንስፖርት ዘርፍ ደግሞ ከነበረበት የ27 በመቶ ግሽበት ወደ 20.9 በመቶ ዝቅ ማለቱ ተነግሯል። ከዚህ በተጨማሪ በአልኮል መጠጦችና በትንባሆ ምርቶች ላይም ግሽበት የተስተዋለ ሲሆን ከነበሩበት የ14.6 በመቶ ወደ 16.7 በመቶ ከፍ ያለ ግሽበት ማስመዝገባቸውንም አገልግሎቱ አስታውቋል። ከዚህ ባሻገር በኮሙኒኬሽን 16.1 በመቶ፣ የቤት ዕቃዎች ላይ 13.9 በመቶ፣ ምግብ ቤቶችና ሆቴሎች ላይ ደግሞ 13 በመቶ እንዲሁም የልዩ ልዩ ዕቃዎችና አገልግሎቶች የዋጋ ግሽበት ደግሞ 23.9 በመቶ ሆኖ ተመዝግቧል ያለው የኢትዮጵያ ስታቲስቲክስ አገልግሎት እነዚህ አሃዞች የዋጋ መረጋጋት በቀጣይ እየተሻሻለ መሆኑን የሚያንጸባርቁ ናቸው ብለዋል። በስራ መግቢያና መውጫ ሰዓት በልዩ ሁኔታ ለተፈቀደላቸው ተቋማት ብቻ ለከባድ መኪና የመንቀሳቀሻ ፍቃድ እየተሰጠ መሆኑ ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ መቆጣጠሪያ ቴክኖሎጂ ዳይሬክቶሬት በቴክኖሎጂ የተደገፈ የከባድ መኪና መንቀሳቀሻ ፍቃድ በልዩ ሁኔታ ለተፈቀደላቸው ተቋማት ብቻ እየሰጠ እንደሚገኝ አስታውቀዋል። በተቋሙ የሚሰጠው የከባድ መኪና የመንቀሳቀሻ ፍቃድ በቴክኖሎጂ የተደገፈ በጎግል ሽትና በኪዩአር ኮድ አማካኝነት የሚዘጋጅ ነው ያሉት የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ መቆጣጠሪያ ቴክኖሎጂ ዳይሬክቶሬት ዳይሬክተሯ ወይዘሮ ነጻነት በቀለ በስራ መግቢያና መውጫ ሰዓት ላይ የከባድ መኪና የመንቀሳቀሻ ፍቃድ ለጠየቀ ሁሉ የሚሰጥ ሳይሆን ከተማ አስተዳደሩ እያሰራቸው ላሉ የልማት ስራዎች ማለትም እንደ ኮሪደር ልማት፣ የጫካ ፕሮጀክት እንዲሁም ለአዲስ አበባ መንገዶች ባለስልጣን ውሃና ፍሳሽ፣ የአበባ የስጋና እንጀራ ኤክስፖርት ለሚያደርጉ በኢንዱስትሪ ሚኒስቴር በኩል ፍቃድ ላላቸው ተቋማት ብቻ እንደሆነ ገልጸዋል። ይሁን እንጂ ከቅርብ ጊዜ ወዲህ ተመሳስሎ የተሰራ ቴክኖሎጂ በመጠቀም ፎርጂድ ወይንም ሐሰተኛ የመንቀሳቀሻ ፍቃድ ሰነድ የሚያሰሩ አካላት እንዳሉ የጠቀሙት ኃላፊዋ በዚሁ ተግባር ሲንቀሳቀሱ የነበሩ ግለሰቦች በመስክ ክትትል እንደተደረሰባቸው ተናግረዋል። እንዲሁም በተያዘው በጀት ዓመት የተሽከርካሪ መስታወት ማጥቆሪያ ወይንም ቲንትድ ስቲከር ፍቃድ አገልግሎት ወደ ትራንስፖርትና ሎጂስቲክስ ሚኒስቴር እንደተዛወረ እየታወቀ ባለስልጣን መስሪያ ቤቱ የፍቃድ አገልግሎት እየተሰጠ እንደሚገኝና ሰነዱም ከተቋሙ እንደወጣ አስመስለው ሲገለገሉ የተገኙ ግለሰቦች ለሕግ አካል ተላልፎ ተሰጥተውና በተቋሙ በኩልም ክትትል እየተደረገ እንደሆነ ወይዘሮ ነጻነት ገልጸዋል። አክለውም ህብረተሰቡ የሚፈልገውን መረጃ ከተቋሙ በመውሰድ ካላስፈላጊ ወጪ እንዲቆጠብና ከወንጀልም እንዲርቅ ዳይሬክተሩ አሳስበዋል። በመጨረሻም በርካታ ፋብሪካዎች ምርትን ለመቀነስ ወይንም ለማቆም መገደዳቸው ተገለጸ። ባለፉት 6 ዓመታት ውስጥ ከተመዘገቡት የውጭ ቀጥተኛ ኢንቨስትመንት ፕሮጀክቶች ውስጥ ወደ ስራ የገቡት ከ40 በመቶ እንደማይበልጡ የተገለጸ ሲሆን በርካታ ፋብሪካዎች ደግሞ በድጋፍ እጥረት ምክንያት ምርትን ለመቀነስ ወይንም ለማቆም መገደዳቸው የጸረ ሙስና ኮሚሽን ይፋ ያደረገው አዲስ ሪፖርት አመላክቷል። የኢንቨስትመንት ፍቃዶችና ድህረ ኢንቨስትመንት አተገባበር ስርዓቶች ሪፖርት እስከ 2025 ድረስ ያሉትን 6 ዓመታትን የሚሸፍን ሲሆን ሪፖርቱ እንደሚያመላክተው ከሆነም የኢትዮጵያ ኢንቨስትመንት ኮሚሽን በሪፖርት ማቅረቢያ ጊዜ ውስጥ ለውጭ ባለሀብቶች በአጠቃላይ 1509 ፍቃዶችን መስጠቱ የሚያሳይ ቢሆንም ነገር ግን ፍቃድ ከተሰጣቸው በኋላ ስራ መጀመር የቻሉት 586 ባለሀብቶች ወይንም 39 በመቶዎቹ ብቻ መሆናቸው ተገልጿል። በዚህም መሰረት ሪፖርቱ ባለሀብቶችን በአግባቡ አልደገፈም በማለት የኢትዮጵያ ኢንቨስትመንት ኮሚሽን መውቀሱ ተዘግቧል። ከዚህ ባሻገር ኮሚሽኑ በሪፖርት ማቅረቢያ ጊዜ ውስጥ ከተቀበለው 213 ከውጭ ቀጥተኛ ኢንቨስትመንት ጋር የተያዙ ቅሬታዎች ውስጥ ለ1/5 ያህሉ ብቻ ምላሽ ሰጥቷልም የተባለ ሲሆን ብዙዎቹ ቅሬታዎችና የልዩ ድጋፍ ይደረጉልን ጥያቄዎችም ከደህንነት አደጋዎች የመነጩ መሆናቸው በሪፖርቱ ላይ ሰፍረዋል። ለኮሚሽኑ ከቀረቡት ቅሬታዎች መካከል 116ቱ የመጡት በኦሮሚያ ክልል ከሚገኙ ባለሀብቶች ሲሆን 59ኙ ደግሞ በአማራ ክልል የሚገኙ ባለሀብቶች ያቀረቧቸው መሆኑ ተገልጿል። ለአብነትም ያክል ኤምረት ስቲል ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር ለመሰረታዊ የብረታ ብረት ማምረቻ ፋብሪካ
የተሰማራ ቢሆንም የኤሌክትሪክ መስመር ባለመኖሩ ምክንያት ኩባንያው ማምረት መጀመር አለመቻሉ የተገለጸ ሲሆን በመጨረሻም የተረከበው መሬት እንዲመልስ መደረጉ ተገልጿል። ኮሚሽኑ በአዲስ አበባ ከሚገኘው የተባበሩት አረብ ኤምሬትስ ኤምባሲ በተደጋጋሚ አቤቱታዎች ቢደርሰውም ጉዳዩን መፍታት እንዳልቻለ የተገለጸ ሲሆን አምራቹ የኤሌክትሪክ ክፍያ አስቀድሞ ከፍሎ እንደነበረም በሪፖርቱ ላይ ሰፍሯል። በሪፖርቱ መሰረት ኢትዮጵያ በ6 ዓመታት ጊዜ ውስጥ በአማካይ 3.3 ቢሊዮን የአሜሪካ ዶላር ዓመታዊ የውጭ ቀጥተኛ ኢንቨስትመንት ስባ የነበረ ቢሆንም 281 ቢሊዮን ብር ዋጋ ያላቸው 586 የውጭ ባለሀብቶች ብቻ ወደ ስራ መግባታቸውም ተገልጿል። በተጨማሪም 307 የውጭ ኢንቨስትመንት ፍቃዶች ከ2 ዓመት በላይ በስራ ላይ ባይውሉም ጸንተው ቀጥለዋል የተባለ ሲሆን ፍቃዶቹን አለመሻር ህገወጥ ድርጊት መሆኑ ተገልጿል። ዘገባው የሪፖርተር ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን የህዳር 27 ቀን 2018 ዓ.ም የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር እና ሳብስክራይብ እንድታደርጉ በድጋሚ እየጋበዝን እዚህ ጋር እንሰናበታለን። ሰላም።